የኢትዮጵያ ስሪት ከሁለት ተፈጥሯዊ ጸጋዎች ጋር በጥብቅ የተቆራኘ ነው። ከአባይና ከቀይ ባህር ጋር። እነዚህ የውሃ አካላት ለኢትዮጵያ ተራ ውሃማ አካላት ሳይሆኑ የህልውናዋ መሰረት፣ የልማቷ ሞተርና የብልጽግናዋ ቁልፎች ናቸው። ኢትዮጵያን ከነዚህ ሁለት የውሃ አካላት ነጥሎ ማየት ከታሪክ ጋር ብቻ ሳይሆን ከተፈጥሮ እውነት ጋር መቃረን ነው። በሌላ በኩል ደግሞ የሀገሪቱ ሰላምና ደህንነት ከነዚህ ውሃዎች አጠቃቀም ጋር ተሳስሯል። ኢንዲያን ኦሽን ታች ቀይ ባህር ላይ የከበበን ሀገራት በውሃ ተከበን ስናበቃ ለምንድን ነው ውሃ ችግር የሆነብን? ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ከኢትዮጵያ ማህፀን ፈልቆ ጎረቤት ሀገራትን ሲያጠጣ የኖረው አባይ ለሌሎች ሀገራት በረከት ቢሆንም ለኢትዮጵያ ግን ለዘመናት የጸጥታና የደህንነት ስጋት ምንጭ ሆኖ ቆይቷል። ኢትዮጵያ ይህን ተፈጥሯዊ ሀብቷን እንዳትጠቀም ብዙ የውጭ ኃይሎች ያልፈነቀሉት ድንጋይ አልነበረም። ነገር ግን ኢትዮጵያ ይህን ሁሉ አጥር አልፋ በ2003 ዓ.ም በአባይ ወንዝ ላይ ታላቁን የኢትዮጵያ ህዳሴ ግድብ ፕሮጀክት አስጀመረች። በሂደት ግን በግንባታ አስተዳደር ችግሮችና በከፍተኛ የሙስና ሰንሰለት ተተብትቦ ቆየ። በተለይም የኤሌክትሮ መካኒክ ስራው ብቃትና ልምድ ለሌላቸው ተቋማት ተሰጥቶ መቆየቱ የግድቡን ግንባታ ጊዜ ከማባከኑም በላይ በቢሊዮን የሚቆጠር ብሮችን ለብክነት ዳርጓል። ግድቡ ከተጀመረ ከ7 ዓመታት በኋላ በኢትዮጵያ ፖለቲካ ውስጥ ለውጥ መጣ። ዶክተር አብይ አህመድም የኢትዮጵያ ጠቅላይ ሚኒስትር ሆነው ቃለ መሐላ ፈጸሙ። ጠቅላይ ሚኒስትር አብይ አህመድ የለውጡን መንግስት መምራት በጀመሩ ማግስት የግድቡ ግንባታ ያለበትን ደረጃ በአካል ሄደው ተመለከቱ። የፕሮጀክት አስተዳደርና የቴክኒክ አፈጻጸሙን በጥልቀት ፈተሹ። ግኝቱ ግን አስደንጋጭ ነበር። የኢትዮጵያውያን ተስፋና ዓይን ማረፊያ የሆነ ፕሮጀክት የውድቀት አፋፍ ላይ ነበር። ቆም ብለን እንፈትሽ ሲባል ሁሉም የተያያዘ ነው። አሁን የውጭ ኩባንያዎች እሱም ያመጣቸው ተጨምሮበትም ሰተን አንዱን ተርባይን ለማንቀሳቀስ 2 ዓመት አይበቃንም እያሉ ነው። ከአሁን በኋላም ነግራችሁ ይሄንን ችግር መሸፈን አያስፈልግም። ገምግሞ አስተካክሎ ተምሮ መሄድ ነው እንጂ ችግር ሲነሳ የሚቆረቆር የሚከላከል የሚያጋልጥ አድርገን ካሰብን ተያይዘን እንጠፋለን። የጊዜ ጉዳይ እንጂ ስለማይደበቅ ማለት ነው። ልክ ለውጥ እንደመጣ ጊዜ ሳይሰጥ የመጀመሪያው ስራ የተደረገው ፕሮጀክቱን በጥልቀት የመገምገም ስራ ነው የተካሄደው ማለት ትውልዱ ታሪክን ስለሆነ ከተሰራም በጥራት ተሰርቶ ለትውልድ የሚተላለፍ ፕሮጀክት መሆን ስላለበት ዋናዎቹ ችግሮች ምንድናቸው ያሉት ተብሎ ግምገማ ነው የተደረገው ማለት ነው። ህዳሴን መጨረስ ለኢትዮጵያውያን የሞት የሽረት ጉዳይ ነው። ያኔ እንደምታስታውሱት ወደ 63% አካባቢ ደርሶ የነበረ ፕሮጀክት ነው። ግን እንደገና 63%ንም ወደ ኋላ ተመልሶ ፈርሶ የሚስተካከለው በተለይ ደግሞ የቦተም አውትሌት የሚባለው ስራ ተጀምሮ የነበረው ሙሉ በሙሉ ነቅለን እንደ አዲስ እንድንሰራ የተገደድንበት። በግድቡ ግንባታ ወቅት በአስተዳደር ጉድለት የደረሰውን ብክነት ማስወገድ ተጨማሪ ከፍተኛ ወጪ ቢጠይቅም የሰንደቁን ፕሮጀክት ከቆመበት አንስቶ ማንቀሳቀስና ወደሚገባው ደረጃ ማድረስ ቅድሚያ የተሰጠው ጉዳይ ነበር። ኢትዮጵያ፣ ሱዳንና ግብጽ ሲያደርጉት የቆዩትን ድርድርን በእርጋታና በሰከነ መንፈስ የነበረውን ውጣ ውረድና ጫና በመርህ በማስረዳትና በዲፕሎማሲያዊ ጥበብ መሻገር ተቻለ።
ከክቡር ጠቅላይ ሚኒስትሩ ጀምሮ በየደረጃው ያለ አመራር በጣም በቅርበት ፕሮጀክቱን በየቀኑ የሚያጋጥሙ ችግሮችን እየፈታ እየመራ የፈጸመበት ፕሮጀክት ታሪካዊ ፕሮጀክታችን። በዚህ ፕሮጀክት መዘግየት ምክንያት በአመት $1 ቢሊዮን የሚገመት ሀብት ኢትዮጵያ አታለች። የዛሬ 3 አመት ጨርሰነው ቢሆን $3 ቢሊዮን በየአመቱ ስለምናገኝ የፕሮጀክቱን ግማሽ መልሰን ነበር። የታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያውያን ተራ የኮንክሪት ክምር ወይንም የውሃ ማጠራቀሚያ ብቻ አልነበረም። ይልቁንም የኢትዮጵያውያን አሸናፊነት ዳግም የሚታወጅበት የቁጭት ዘመን የሚያበቃበትና ብሔራዊ ክብር ከፍ የሚልበት ፕሮጀክትም እንጂ። የዚህ ግድብ ስኬታማ ለመሆን ትርጉሙ የአገር ውድቀትና የታሪክ ስብራት ነበር። ለውጡ ከመጣ በኋላ ከነገ በኋላ ታሪክ ስንዘክር የህዳሴ ግድብን ስናስብ ግድቡን እንሰራለን ብለው ጀምረው በጉራ የማያዋጣቸውን ነገር እንደዚህ አድርገው ይሄው ወደቁ ኢትዮጵያውያን ከሸፉ ጀምረው አይጨርሱም ከመባል ያዳኑት ፕሮጀክቱን የእውነት ፍጻሜ ላይ ያደረሱት ዶክተር አብይ አህመድ ናቸው። የለውጡ አመራር የህዳሴ ግድብ ጉዳይ ቅድሚያ የሚሰጠው ስራው አደረገው። ጠቅላይ ሚኒስትሩ ፕሮጀክቱ ከነበረበት የሙስናና የቴክኒክ ውድቀት ለማውጣት የአፈጻጸም ሂደቱን በየዕለቱ ይከታተሉት ነበር። ከዓመታት መራር ትግል ጥረትና ክትትል በኋላም ግድቡ ከነበረበት የሞት አፋፍ አገግሞ ለፍጻሜ በቅቷል። ለውጡ በኋላ ህዳሴ እንዴት ከሞት እንዳገገመ በገሃድ ይታያል። ግልጽ ነው። ከጥፋት ነው ፕሮጀክቱ ሄዳ ነው የኢትዮጵያውያን ፍላጎትና መሻት የሚያረጋግጥ እንዲያውም ለውጡ የመጣው ለህዳሴ። ባለፉት 8 የለውጥ ዓመታት የታላቁ ህዳሴ ግድብ ፕሮጀክት ከተዘፈቀበት የቴክኒክና የአስተዳደር ችግር ማውጣት ብቻ ሳይሆን ለውጡን ተከትሎ በውስጥና በውጭ ኃይሎች የተቀናጀ ጥረት ግንባታውን ለማስተጓጎል የተሰነዘሩ ጥቃቶችን በጽናት መመከት ተችሏል። ዛሬ የህዳሴ ግድብ ተጠናቆ የኢትዮጵያ አሸናፊነትና የድል ተምሳሌት የአፍሪካም ኩራት ሆኗል። በጥቅሉም ለውጡ ለታላቁ ህዳሴ ግድብ ትንሣኤ ሆነ። የተጀመረ ከዜሮ መጨረስና ተጀምሮ ኔጌቲቭ የገባ ነገር ማከም ለየቀል ነው። ይሄ ተጀምሮ ኔጌቲቭ የገባ ነው። የጠየቀን ተጨማሪ ገንዘብ፣ የተሰሩ ያልተገቡ ስራዎች አፍርሶ በአዲስ መንገድ ማሰራት፣ ዘሆል ጂኦፖለቲክስ ተፈጠረውን ጫና ከውጊያው ጋር ተቋቁሞ ማስፈጸም በጣም በጣም ከባድ ነገር ነው። እኔ የታሪክ ተመራማሪዎች፣ ምሁራን ምንም ፖለቲካል ባያስ ሳይኖራቸው ከመሰረቱ ጉዳዩን እያጠኑ ቢጽፉበት ለትውልድ ብዙ ትምህርት የሚገኝበት ይመስለኛል። ባለፉት 8 የለውጥ ዓመታት ከአባይ ማዶ ሌላኛው ታላቅ ስኬት የቀይ ባህር ጉዳይ ዳግም አጀንዳ መሆኑ ነው። ባለፉት 3 አስርተ ዓመታት ስለ ቀይ ባህርና ስለ ባህር በር መብት ማንሳት ያልተጻፈ ግን የተከለከለ ሕግ ይመስል ነበር። ይህንን ሐቅ የሚጠይቁ ዜጎች እንደ ውጭ ኃይላት ተላላኪ ተፈርጀው የሚሸማቀቁበት ጊዜም ታልፏል። ይሁን እንጂ በኢትዮጵያ ታሪካዊ ሐቅና ዘላቂ ጥቅሞች ላይ የማይደራደረው የለውጡ መንግስት ይህንን የዝምታ ግንብ ሰበረው። የባህር በር አጀንዳን የሀገር ህልውና ጉዳይ አድርጎ በአደባባይ አነሳው። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። የቀይ ባህርን የታሪክ ዕዳ መፍታት የዚህ ትውልድ ኃላፊነት ሆኗል። ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ ከኤርትራና ከሌሎች ጎረቤት ሀገራት ጋር መልካም ግንኙነት በመፍጠር ኢትዮጵያ በሰላማዊ መንገድ የባህር በር የምታገኝበትን መንገድ ለማፈላለግ ብዙ መንገድ ተጉዘዋል።
ይህ በጎ ጥረት ግን በአንዳንድ ሀገራት ዘንድ ባልበላውም ልድፋው በሚል መርሃቸው ተገቢውን ምላሽ ሳያገኝ ቀረ። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ዛሬ የመጣ ነው የአሰብን ወደብ ያለበት ሁኔታ ለማየት ምን ማድረግ እንዴት መጀመር እንደምንችል ለመመካከር ነው። ያው እንዳያችሁት ድንበሩን አይተናል። መንገዱ መስራት ይችላል። ወደቡም እንዳያችሁት ረጅም ጊዜ የቆመ ቢሆንም ስራ መጀመር ይችላል። ብዙ እንደኛ የባህር ወደብ የሌላቸው ሀገራት ከሚያስከፍሉት ዋጋ ከሚወስዱት ጊዜ በላይ ጊዜ ይወስዳል። በዛ ምክንያት አብዛኛው ኢንቨስትመንት ታውቋል፣ ተጎድቷል። ያን ለመፍታት ሰፊ ስራ እየሰራን ነው፣ ሪፎርም ስራ እየሰራን ነው። ያን ለማሳለጥም እንደ አንድ ግብአት ሆኖ ያገለግላል የወደቡ ጉዳይ። ኢትዮጵያ በቀይ ባህር ላይ ያላት ይዞታ በጠነከረበት ዘመን የቀጠናው ግዙፍ ኃይልና የአፍሪካ ኩራት ነበረች። በታሪክ አጋጣሚና በሴራዎች ምክንያት የባህር በር ይዞታዋን ከተነጠቀች በኋላ ግን ሀገሪቱ በኢኮኖሚ ተዳክማ በጂኦፖለቲካ ተገልላና ለውጭ ኃይሎች ጥቃት ተጋልጣ ቆይታለች። ኢትዮጵያ የባህር በር አልባ ሆና በዛ ታሪካዊ ስህተት ምክንያት ኖራለች። በዚህም ብዙ እድሎችን አጥታለች። ለምሳሌ በየአመቱ ከ1.5 እስከ 2 ቢሊዮን ዶላር ድረስ ለወደብ አገልግሎት ትከፍላለች። አንድ ነገር ለ30 ዓመት ብትይዘው ይደካክም ይሆናል። ለ60 ከሆነ ግን ይደነዝዛል፣ እጅ መሸከም አይችልም። እና ምን እናርግ? እንዲህ እንነጋገርበት፣ በጉዳዩ እንወያይበት፣ ይሄ ነገር ምን እንደሚያመጣ ብለን። ኢትዮጵያ ከቀይ ባህር ተገልላና በሯ ተዘግቶባት መዝለቅ እንደማትችል መረዳቱ አለ። በዚህ ምክንያት ለዘመናት ተዳፍኖ የነበረውን አጀንዳ ዛሬ በግልጽና በይፋ ወደ ህዝብ አደባባይ ወጣ። ኢትዮጵያውያንም ከትላንቱ ፍርሃትና ቁጭት ወጥተው ስለ ተፈጥሯዊና ህጋዊ መብታቸው ያለ ስጋት እንዲመክሩና የሚገባቸውን እንዲጠይቁ ታሪካዊ ዕድል ተፈጥሮላቸዋል። ዛሬ የቀይ ባህር ጉዳይ የጥቂቶች የቤት ሥራ ሳይሆን የ130 ሚሊዮን ኢትዮጵያውያን የጋራ ጥያቄ ሆኗል። የቀይ ባህር ሁኔታ ኢትዮጵያ ደግሞ ያንን ያህል 50 ኪሎ ሜትር ብቻ ርቃ የቀይ ባህር ናሽናል ኢንተረስቷ አይደለም ማለት አስቸጋሪ ነው። ያ የውጭው ሰው ቀይ ባህር እኔን ይመለከተኛል አውሮፓ ያለሁትን ያለው ወታደር ሲያሰፍር እዚህ 50 ኪሎ ሜትር ላይ ያለ ነው እንዴት አናሰፍርም? እንዴት ኔቪ አይኖርንም? ኢትዮጵያ ውስጥ ግን በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። ያንተን አባይ ያንተን ህዳሴ ከነገንዘብህ ከነምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንብሃል? አትውሰደው ይቅር፣ ግን ለምን አነጋገርበትም? ይጠቅማል አይጠቅምም? ከመጣም እንደሚያስከትለው የማያስከትለው ለመነጋገር እንዴት እናፍራለን? ከ8 ዓመታት በፊት የመጣው የለውጡ አመራር በስህተትም ሆነ በአቅም ማነስ የታጡ ብሔራዊ ጥቅሞችን ለማስመለስ ደፋር እርምጃዎችን መውሰድ ጀምሯል። የቀይ ባህር ጉዳይ የኢትዮጵያ የህልውና ጉዳይ መሆኑን ይፋ በማድረግ አጀንዳውን ወደ አደባባይ አውጥቶታል። ይህም ዜጎች ከፍርሃትና ከይሉኝታ ወጥተው የሚገባቸውን መብት እንዲጠይቁ እድል ፈጥሯል። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ከለውጡ በፊት በጥርጣሬና በዝምታ ይታዩ የነበሩ ሀብቶቻችን ዛሬ የጋራ ህልውና አጀንዳ ሆነዋል። ጉዞው ገና ቢሆንም ኢትዮጵያ በአባይ ላይ መብቷን አስከብራ ወደ ቀይ ባህርም ለመመለስ የምታደርገውን የክብር ጉዞ ታሪክ
እየመዘገበው ይገኛል።